ስለ ሶሻል ሚዲያ አዲክሽን ነው የማወራው። እንዴት ናችሁ የተከበራችሁ የቻናላችን ቤተሰቦች? በዚህ ቪዲዮ ደግሞ የምናወራው ስለ ሶሻል ሚዲያ አዲክሽን ወይም ደግሞ ስለ ማህበራዊ ሚዲያ ሱስ ስለሚባለው ነገር ነው የምናወራው። ብዙዎቻችን በዛሬው ጊዜ ላይ በጣም እንጠቀማለን። ሶሻል ሚዲያውን፣ ኢንተርኔቱን እንጠቀማለን። ለተለያዩ ነገሮች፣ ለትምህርታችን፣ ለስራችን እንጠቀማለን። ይሄ ግልጽ ነው። ነገር ግን ሁሉም ነገር ከልክ ሲያልፍ የራሱ የሆነ ችግር እንዳለው ይታወቃልና ከዚህ ጋር በተያያዘ በደንብ ይህንን ቪዲዮ ሁላችሁም መመልከት አለባችሁ። እንዲሁም ደግሞ ማየት አለባቸው ብላችሁ ለምታስቡላቸው ሰዎች ሼር እንድታደርጓቸው በትህትና እጠይቃቸዋለሁ። ቀጥታ ወደ ሀሳቡ እንግባ። ግን ይህን ቪዲዮ እስከ መጨረሻው ማየት እንዳትረሱ። አዲስ የሆናችሁ ደግሞ ተቀላቀሉን። ቀጥታ ወደ ሀሳቡ እንግባ። ሶሻል ሚዲያ ትልቅ ፓወር ያለው ነገር ነው፣ አቅም ያለው ነገር ነው። ብዙ ነገሮችን በቀላሉ የምታገኙበት በጣም ከአድቫንቴጁ ቢጀምር ከጥቅሙ ቢጀምር ትልቅ ጥቅም ያለው ነገር ነው። አሁን ላይ ላይፍን ኢዚ የሚያደርግ የብዙዎችን ትምህርት፣ የብዙዎችን ስራ፣ የብዙዎችን ጆርኒ የሚያቀል ነገር። ለምሳሌ ስለ ጤና ለማወቅ ሶሻል ሚዲያ ላይ አንድ ሰው 7 ዓመት ምናምን ተምሮ ተቃጥሎ ብዙ ነገር ለፍቶ መስዋዕትነት ከፍሎ ያወቀውን ነገር በ5 እና በ4 ደቂቃ ቪዲዮ ለእናንተ ሼር ያደርጋል። ይሄንን እናንተ በቀላሉ በሶሻል ሚዲያ ታገኛላችሁ፣ ታውቁታላችሁ። ይሄ በጣም ትልቅ ነገር ነው። በነገራችን ላይ አቀለን ነው ሲበዛ። ብዙ ባለሙያዎች አሉ ሚዲያው ላይ፣ በጣም ብዙ በዛ ዘርፉ በየዘርፉ ላይ አዋቂ ሰዎች አሉ። አሁን እኔ ለምሳሌ የህግ ተማሪ አይደለሁም፣ ህግ አልተማርኩም፣ ግን ህግ የተማሩ ሰዎች አሉ። ሶሻል ሚዲያ ሳይ ስለ አንድ የህግ መረጃ እነሱ ሼር ሲያደርጉ አውቃለሁ። ኢኮኖሚክስ የተማረ አለ፣ ኢኮኖሚ ብዙ ነገር ይተነትናል፣ ያንን ታውቃላችሁ። እንግሊዝኛ የሚያስተምራሉ፣ የተለያዩ ነገሮችን የሚያስተምሩ አሉ። ከጥቅሙ አንጻር ስናወራ ሶሻል ሚዲያን የሚያክል ነገር የለም። በጣም ፓወርፉል የሆነ ቱል ነው። ከየትኛውም አይነት ነገር የተሻለ ሶሻል ሚዲያ። አሁን ብዙ እውቀቶችን በአንዴ ታገኛላችሁ። ዛሬ ያው የመጣሁት የሶሻል ሚዲያን ጥቅም ለመናገር አይደለም። ኦልሞስት ስለምታውቁት እየተጠቀማችሁም ስላለ ለኢንተርቴንመንት በሉት ለምን በሉት ራስን ለማስተዋወቅ ስራን ለማስተዋወቅ ብቻ በጣም ትልቅ ነገር። ግን ይህንን ሶሻል ሚዲያ አጠቃቀማችን በጣም ያለውን ዲስአድቫንቴጅ ነው ወይም ደግሞ የጎን ጉዳቱን ነው በዚህ ቪዲዮ የማወራው ማለት ነው። በቅርቡ የሆነ ሪሰርች ወጥቶ ነበር እና የሆነ ኢንስቲትዩት ያጠናው ሪሰርች ምን ይላል? ይሄ የሶሻል ሚዲያ የኢንተርኔት ሱስን ከአእምሮ ህመም ጋር ያያይዙታል ወይም ደግሞ የአእምሮ ህመም መንስኤዎች አንዱ ነው ብሎ አስቀምጧል ማለት ነው። እንግዲህ አስቡ ወዴት እየሄደ እንደሆነ። ሁሉም ሰው ዲፔንድ የሆነ ነው ማለት ነው በዚህ በኢንተርኔቱ እና የኢንተርኔት ሱስ። አሁን ኢንተርኔት 2 ቀን 3 ቀን ሳይጠቀም አንድ ሰው እንትን ካለ በጣም ችግር ውስጥ እንዳለ ምናምን ይሰማዋል ማለት ነው። አያችሁ እንደ ሌሎቹም ሱሶች ዲፕሬሽን ምናምን ይመጣል እና ከአእምሮ በሽታ ጋር ወደ ማያያዝ ደርሷል። ይሄን ያህል ማለት ነው። ዛሬ እኔ ስፔሲፊካሊ ሀሳቤን ግልጽ ለማድረግ ላወራ የፈለኩት ስለዚህ ስለ አጠቃላይ ስለ ኢንተርኔቱ ሱስ ምናምን ሳይሆን ሶሻል ሚዲያ አጠቃቀማችን በተለይም ቲክቶክ፣ ፌስቡክ እና ዩቲዩብ። አብዛኛው ሰው ዩቲዩብ ላይ ያው ሲገባ በምክንያት ይገባል። የሆነ የሚከታተለው ድራማ ሊኖር ይችላል፣ የሚከታተለው ትምህርት ሊኖር ይችላል። ለዛ ይገባል፣ ችግር የለውም ዩቲዩብ። ፌስቡክ ላይ አሁን ላይ ኤንጌጅመንቱ ቀንሷል፣ እንደ ድሮ አይደለም። ሰው ድሮ ፌስቡክ ብዙ ነገር ያደርግ ነበር፣ ያወራል ምናምን። ፌስቡክ በጣም ፌም የነበረበት ጊዜ። አሁን ዛሬ በተለይ ማወር ስለዚህ ስለ ቲክቶክ በጣም በቃ ከሱስ በላይ ሆኗል። አብዛኛው ሰው ህይወት ላይ ከመጠን በላይ ስክሮል አለ። አሁን ላይ የምሬ ነው። ዳታውን የነሱ ዳታ ሪሰርች ዝም ብላችሁ ሲሰሩ በቀን ስክሮል የሚያደርጉ እጆች ብዛት አንድ ሰው ማክሲመም ቲክቶክ ላይ ምን ያህል ታይም ዌስት እንደሚያደርግ ብታውቁ ይገርማቸዋል። በጣም ረጅም ሰዓት ነው አንድ ሰው በተለይ እኛ አፍሪካ ሀገራት በተለይም ኢትዮጵያ እንዴት በቃ ስክሮል ከማድረግ ምንም ሌላ ስራ ያለን እስከማይመስል ድረስ አብዛኛው ሰው ቲክቶክ ይገባል፣ ስክሮል ያደርጋል፣ ያያል። ደግሞ ማለቂያ የሌለው ነገር ነው። የሚገርማቸው ቲክቶክ አፕሊኬሽን እናንተን አሻንጉሊት ማድረግ ስለሆነ የሚፈልግ ስክሮል ስታደርጉት ማለቂያ የለውም፣ የሆነ ኤንዲንግ የለውም። ሰው ስራ ሲኖር የሆነ ነገር ሲኖር ወጥቶ ምናምን በራሱ ካልሄደ በስተቀር ቲክቶክ እዚህ ጋር ይበቃል፣ በቃ ለዛሬ ይሄ ያህል ቪዲዮ ነው የምታየው ምናምን አይ ዝም ብለህ ትቀጥላለህ። በቃ አንተ ስክሮል እስካረክ ድረስ ቪዲዮ ያመጣል። ደግሞ የሚገርማችሁ እናንተ አንድ ነገር ካያችሁ ያያችሁትን ነገር ሪሰርች ያደርጉና ያያችሁትን ዳታ ኮሌክት አድርገው ከዛ ጋር የሚያያዝ ቪዲዮ ይጠቁማሉ። ይገፋል፣ አልጎሪዝሙ ያቀርብላቸዋል። እናንተ ማየት ነው በቃ አይሰለችም። በጣም አይምሮን ድንዝዝ አድርጎ የሚይዝ በጣም ሱስ አንድ ሰው በቀላሉ ወደዛ ሱስ የሚያስገባ ነው ቲክቶክ ማለት ነው። እና ምናልባት ይህንን ቪዲዮ ስናገር እኔ በደንብ አይቼ ነው በራሴ። አንዳንድ ጊዜ በቃ 1-2 ነገር አይቼ እወጣለሁ ብዬ ገባና 20 ምናምን አይቼ ነው የምወጣው። በጣም መጥፎ ነው። ታይምን ዌስት ያደርጋል።
ታይም ብቻ አይደለም። ከዛ በኋላ ድባቴ ምናምን ነው የሚሰማችሁ፣ ይደብራችኋል፣ የሆነ ነገር ማድረግ አትችሉም እና በጣም ከዚህኛው አዲክሽን እንድትላቀቁ ነው ይሄ ቪዲዮ አስፈላጊነቱ ማለት ነው። እና ምንም ነገር እናንተ የምትፈልጉትን ነው ይዞ የሚያቀርበው። ምክንያቱም የምትፈልጉት ቪዲዮ ላይ ትቆያላችሁ። የቆይታችሁን ብዛት ደቂቃዋን ይይዝና ኦኬ ይሄን ቪዲዮ ሲያይ ይሄን ያህል ስለቆየ ይሄን ቪዲዮ ይወዳል፣ ስለዚህ እንደዚህ አይነት ቪዲዮ እንስጠው ብሎ ያንን የሚመስል ቪዲዮ ነው የሚያመጡት። ስለዚህ ያንን እያያችሁ አትወጡ። የምትወዱት ነገር ብቻ ነው የሚመጣው። የሚያስቅ ነገር ከሆነ የጀመራችሁት የምታዩት የሚያስቅ ነገር፣ መንፈሳዊ ነገር ራሱ ቢሆን ማለት ነው። መዝሙሮችን የምታዳምጡ ልጆች ከሆናችሁ እናንተ የሰማችሁትን አይነት መዝሙር የሚመስል እንዳለ ያመጣና አትወጡም ማለት ነው ከቲክቶክ። እና በጣም በልኪ ነው፣ በጣም ብዙ ነው። ስክሮል አድርጋችሁ አጨርሱም። ይሄ ደግሞ ታይማችሁን፣ ፕሮዳክቲቪቲያችሁን፣ ኢነርጂያችሁን ለምንም በቃ እዛ ላይ ዲፔንድ ነው የምትሆኑት። ትንሽ የአይምራችሁ ከተጨነቀች ሌላ ነገር የለም፣ በቃ እሱን መክፈት ምናምን እና በጣም ይሄ አሁን ላይ በጣም ማህበራዊ ሚዲያ ከሚባሉት በጣም መጥፎ ከምላቸው ነው እኔ አሁን እሱን የመደብኩት። አድቫንቴጅ እንዳለው ሆኖ የብዙዎችን ህይወት ቀይሯል። ግን ማን ያዘዋል የሆነ የተናገረው ነገር ነበር። ማን ያዘዋል እሸቱ ማለት ነው ሞቲቬሽናል ስፒከር እዚህ ጋር እና እንዳያችሁት የተናገረው ነገር በጣም ትክክል ነው። ቲክቶክ ላይ የምትታዩ ሰዎች ካልሆናችሁ ዝም ብሎ ስክሮል የሚያረግ ሰው ገንዘብ አይሰራም ብሎ ነበር። እውነቱን ነው። በቃ የሚታይ ሰው ይሰራል፣ ማስታወቂያ ይሰራል፣ የተለያየ ነገር ይሰራል። የማይታይ ሰው ዝም ብሎ ስክሮል የሚያደርግ ሰው በመሃል ምንም በቃ አንዳንዶቹ ደግሞ ፎሎ ያደራርጋሉ ጭራሽ በቃ እዛ ጋር ላይቫቸው ላይ ገብቶ ሰው በጣም ታይሙን ዌስት ሲያደርጋ ያለውና ስለዚህ ነገር በደንብ መረጃው እንዲኖራችሁና የምር እንድታስቡበት ስለምፈልግ ነው። ያው እኛ ሼር የምናደርጋችሁ ነገሮች ፖዚቲቭ እና በጣም ሊጠቅሙ የሚችሉ ነገሮችን ብቻ ሼር ስለምናደርጋቸው ይህንን ነገር ለምን አላነሳም ብዬ ነው። አብዛኛው ሰው ዝም ብዬ ስመለከት በጣም በቃ አለ። አሁን አንድ ቪዲዮ ዝም ብላችሁ የሆነ ቪዲዮ ብታዩት ሚሊየንስ ተመልካች አለ ኢትዮጵያ ውስጥ። ሚሊየንስ አስቡ፣ በሚሊዮን የሚቆጠሩ ሰዎች ያንን ነገር ያያሉ። ለምን እንደሆነ አይታወቅም። በቃ ብዙ ሰው አለ ማለት ነው እዛ ላይ ጥገኛ ሆኖ ቁጭ ብሏል። እና በደበረው ሰዓት ስራ እየሰራም ባገኘው ክፍት ሰዓት ሁሉ ሰው ይከፍታል። በቃ ይከፍትና ዝም ብሎ ስክሮል የሚያደርገው ምን እንደሚያይ ራሱ አያውቅም አብዛኛው ሰው። የተወሰኑ ሰዎች ግን እዛ ላይ የሚጠቅማቸውን ነገር ከስራቸው ጋር የሚገናኝ ነገር የሚሸጡትን ነገር እየቀረጹ የሚለቁ ሰዎች፣ እነዛ ሰዎች ብልጥ ናቸው። እናንተም እጃችሁ ላይ ያለ ነገር ካለ እንደዛ አይነት ነገሮችን ሼር ማድረግ እና ስለ ኮንቴንት ክሪኤሽን ስለምን ስለ ጥሩ ነገሮች ትምህርታዊ ነገሮችን ሊያስተምሩና ሊጠቅሙ የሚችሉትን ብቻ እኛ ጋር ታገኛላችሁ። ጆይን ያላረጋችሁን ያልተቀላቀላችሁን ተቀላቀሉ። ቀጣይ በሌላ ምርጥ ቪዲዮ ደግሞ እስከምንገናኝ መልካም ጊዜ